ሰላም ጤና ይስጥልን እንደምን አደራችሁ። የሐመርሃ ቲዩብ የእሁድ ምዕራፍ 1 የዜና ሰዓታችን ነው። በዛሬው ዕለት መካከለኛው ምስራቅ የተከሰቱ ያለውን እጅግ አሳሳቢና ወቅታዊ መረጃ ይዘላችሁ ቀርበናል። እስከ መጨረሻው ድረስ አብራችሁን ቆዩ። አሜሪካና እስራኤል በኢራን ላይ እየፈጸሙ ባሉት ተከታታይ ጥቃቶች ምክንያት የቴህራን ወታደራዊ አቅም በእጅጉ መዳከሙ ተገልጿል። በተለይ ዶናልድ ትራምፕ እንዳሉት ከሆነ የኢራን የባህርና የአየር ኃይል ሙሉ በሙሉ መውደሙን ተናግረው ፕሬዝዳንቱ አክለውም አመራሮቻቸው ሙተዋል እንነጋገር ብለው ጠይቀው ነበር፣ ነገር ግን ጊዜው አልፏል በማለት የኢራንን ድርድር ውድቅ እንዳደረጉት ተናግረዋል። ምንም እንኳን ወታደራዊ አቅሟ ተመቷል ቢባልም ኢራን በአሜሪካና በእስራኤል ላይ የምታከናውነው ጦርነት ስልት ግን የተለየ መሆኑን ተንታኞች ይናገራሉ። እንደ ዶክተር ኤችአይ ሂላል ገለጻ ከሆነ ኢራን አሜሪካ በመደበኛው ጦር የማሸነፍ እቅድ የላትም። ይልቁንም ግጭቱን በማራዘምና ቀጣናዊ በማድረግ በዓለም ላይ የምጣኔ ሀብት ቀውስ በመፍጠር የባላጋሮቿን አቅም የማስጨረስና የማዳከም ጦርነት ነው ሲሉ ስትራቴጂክ ጦርነቱን ገልጸው የኢራን የማዳከም ጦርነት ስትራቴጂ በመካከለኛው ምስራቅ ያለውን ውጥረት ወደ የትኛው አቅጣጫ ይወስደዋል የሚለውንና የምጣኔ ሀብት ቀውስ በዓለም ላይ ምን አይነት ተጽዕኖ ይኖረዋል የሚለውን መረጃዎች ተከታትለን ወደ እናንተ ምናደርስ ይሆናል። ይህን አካውንት ሰብስክራይብ በማድረግ ቤተሰብ ይሁኑን። መልካም ቀን ይሁንላችሁ።